ለምንድነው በጣም ጎበዝ የሚባሉ በከፍተኛ ውጤት ተመርቀው ትልቅ ዕውቀት ያላቸው ሰዎች በሕይወታቸው አንዳንድ ጊዜ ስኬታማ የማይሆኑት? በአንጻሩ ደግሞ በትምህርታቸው መካከለኛ የነበሩ ሰዎች ትልቅ ድርጅቶችን ሲመሩ፣ ደስተኛ ቤተሰብን ሲመሰርቱና በሰዎች ዘንድ እጅግ የተከበሩ ሲሆኑ የምናየው? ስኬታማ ለመሆን በእርግጥ የሚያስፈልገን የጭንቅላት ብልሃት ወይም አይኪው ብቻ ነው? እውነታው ግን ይህ አይደለም። በዘመናችን ለስኬት 80% ድርሻ የሚይዘው ኢሞሽናል ኢንተለጀንስ ወይም የራስንና የሌሎችን ስሜት የመረዳትና የመቆጣጠር ብቃት ነው። አብዛኞቻችን ስሜታችንን አንመራም፣ ይልቁንም ስሜታችን እኛን ይነዳናል። በንዴት የምንናገረው አንዲት ቃል ዓመታትን የገነባነውን ግንኙነት ልታፈርስ ትችላለች። በጭንቀት የምንወስነው ውሳኔ ሕይወታችንን አደጋ ላይ ሊጥል ይችላል። ኢሞሽናል ኢንተለጀንስ ማለት ግን ንዴታችንን፣ ፍርሃታችንና ጭንቀታችንን እንደ ፈረስ ገርተን ለስኬት የምንጠቀምበት አስገራሚ ጥበብ ነው። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልን። ዛሬ የምንነጋገረው እንዴት አድርገን የራሳችንን ስሜት እንደ ጌታ ማዘዝ እንደምንችልና የሰዎችን ስሜት ተረድተን በሕይወታችን ላይ ተጽዕኖ መፍጠር እንደምንችል የሚያሳዩ 7 ድንቅ ሚስጥሮችን ነው። ዛሬ የምንማረው ጥበብ በስራ ቤታችሁ፣ በቤታችሁና ከሰዎች ጋር ባላችሁ ግንኙነት ሁሉ የበላይነትን እንድትላበሱ ያደርጋችኋል። ሕይወታችሁን ለመቀየር ዝግጁ ከሆናችሁ እስትንፋሳችሁን ሰብስቡና ይህንን ቪዲዮ እስከ መጨረሻው ተከታተሉት። ምክንያቱም ከዚህ ቪዲዮ በኋላ እንዴት በቀላሉ ስሜታችሁን መቆጣጠርና የሰዎችንም ስሜት መረዳት እንደምትችሉ በጥልቀት ትማሩበታላችሁ። ወደ 7ቱ ወሳኝ የህይወት እርምጃዎች ከመግባታችን በፊት ኢሞሽናል ኢንተለጀንስ በስራና በህይወት ላይ ያለውን ትልቅ ልዩነት በተግባር የሚያሳይ አንድ ታሪክ ላካፍላችሁ። የዚህ ታሪክ ባለቤቶች ዳዊትና ማርታ ይባላሉ። ሁለቱም በአንድ ትልቅ ድርጅት ውስጥ የአመራር ቦታ ላይ የሚገኙ በጣም ጎበዝ ባለሙያዎች ናቸው። ዳዊት እጅግ በጣም ብልህ ሃይ አይኪው ያለው ሰው ነው። ማንኛውም የሂሳብ ስሌትና የቢዝነስ ስትራቴጂ ከማንም በላይ በፍጥነት ይሰራል። ስራውን በታላቅ ጥራት ያጠናቀቃል። ነገር ግን ዳዊት አንድ ትልቅ ጉድለት ነበረበት። እሱም ስሜቱን መቆጣጠር አለመቻሉ ነው። በስራ ላይ ትንሽ ስህተት ሲፈጠር በሰራተኞቹ ላይ ይጮሃል፣ ሰዎችን ያሸማቅቃል። ስብሰባ ላይ ሐሳቡ ካልተደገፈ በንዴት ተናዶ ይወጣል። ሰራተኞቹ ዳዊትን ይፈሩታል እንጂ አይወዱትም። ማንም ሰው ከሱ ጋር መስራት አይፈልግም። ዳዊት በጭንቅላቱ ብልህ ቢሆንም በልቡ ግን ባዶ ነበር። ምክንያቱም የሰዎችንና የራሱን ስሜት መቆጣጠርና መረዳት ስለማይችል። ውጤቱም ሰራተኞቹ ስራቸውን በቸልተኝነት እንዲሰሩና ድርጅቱ ትርፍ እንዲያጣ አደረገው። በአንጻሩ ማርታን እንመልከት። ማርታ እንደ ዳዊት አስደናቂ የሂሳብ ስሌት ባትሰራ እንኳን እጅግ ከፍተኛ የሆነ ኢሞሽናል ኢንተለጀንስ ኢኪው አላት። ሰራተኞቹ ሲጨነቁ ፊታቸውን አይታ ትረዳለች። ስህተት ሲፈጠር ሰራተኞቹ ላይ ከመጮህ ይልቅ ለምን ይህ ስህተት ተፈጠረ፣ እንዴት ላግዛችሁ እችላለሁ ብላ ትጠይቃለች። ንዴቷን መቆጣጠር ትችላለች። አስቸጋሪ ሁኔታዎች ሲፈጠሩ በእርጋታ መፍትሄ ትፈልጋለች። ሰራተኞቿ ማርታን ያከብሯታል፣ ይወዷታል። ለእሷ ሲሉ ከሚጠበቅባቸው በላይ ጠንክረው ይሰራሉ። ከጥቂት ዓመታት በኋላ ድርጅቱ ትልቅ የዳይሬክተርነት ቦታ ሲያወጣ ምርጫው በዳዊትና በማርታ መካከል ሆነ። ዳዊት በእውቀቱ እንደሚመረጥ እርግጠኛ ነበር። ነገር ግን የድርጅቱ ቦርድ የመረጠው ማርታን ነበር። ምክንያቱም ዳዊት ስራውን መስራት ይችላል፣ ማርታ ግን ሰዎችን መምራት ትችላለች። የዳዊት ንዴትና ትዕቢት ለስኬቱ እንቅፋት ሆኑበት። የማርታ ትህትናና ስሜትን የመረዳት ብቃት ግን ወደ ከፍተኛ የስልጣን ማማ ላይ ያወጣት። ወዳጆቼ፣ ከዚህ ታሪክ የምንማረው ትልቅ እውነት አለ። ጭንቅላታችሁ የትም ሊያደርሳችሁ ይችላል፣ ልባችሁና ስሜታችሁ ግን በዛ ቦታ ላይ እንድትቆዩ ያደርጋችኋል። ዳዊት ለመሆን ዕውቀት ብቻ ይበቃል። ማርታ ለመሆን ግን ትልቅ ስነ ልቦናዊ ብቃት ያስፈልጋል። ታዲያ እኛስ እንዴት ነው እንደ ማርታ ስሜታችንን መቆጣጠርና የሰዎችን ልብ ማሸነፍ የምንችለው? አሁን በዚህ ቪዲዮ ሕይወታችሁን ሊቀይሩ የሚችሉ ዛሬውኑ ልትተገብሯቸው የሚገቡ 7 ጥልቅ ሚስጥሮችን እነግራችኋለሁ። ከእናንተ የሚጠበቀው እነዚህን 7 ሚስጥሮች በደንብ መከታተልና ዛሬውኑ በሕይወታችሁ ላይ ተግባራዊ ማድረግ መጀመር ነው። አንደኛውና የኢሞሽናል ኢንተለጀንስ መሰረት የሆነው ራስን ማወቅ ሰልፍ አዌርነስ ነው። አብዛኛው ሰው ስሜት ውስጥ ሲገባ ራሱን አያውቅም። ንዴት ሲመጣ ወዲያውኑ ይናገራል። ፍርሃት ሲመጣ ወዲያውኑ ይሸሻል። ራስን ማወቅ ማለት ስሜቱ ሳይቆጣጠራችሁ በፊት ስሜቱን ለይቶ ማወቅ ማለት ነው። አሁን እየተሰማኝ ያለው ነገር ምንድን ነው? ንዴት ነው ወይስ ቅሬታ ወይስ ፍርሃት ብላችሁ ራሳችሁን መጠየቅ መቻል አለባችሁ። የራሳችሁን ትሪገሮች ወይም ንዴትን የሚያጭሩባችሁ ነገሮች ካላወቃችሁ ሕይወታችሁን የምትመሩት በሪያክሽን ብቻ ይሆናል። ታዲያ ይህንን እንዴት ነው ተግባራዊ የምናደርገው? ዛሬውኑ አንድ ወሳኝ እርምጃ ውሰዱ። በቀን ውስጥ በተለያዩ ሰዓታት ለምሳሌ ስራ ስትጀምሩ፣ ምሳ ስትበሉ እና ስታርፉ ራሳችሁን ቆም ብላችሁ ጠይቁ። አሁን ምን እየተሰማኝ ነው? ሰውነቴ ላይ ምን ለውጥ አለ? ልቤ በኃይል እየመታ ነው ብላችሁ ስሜታችሁን ስም ስትሰጡት ስሜቱ በእናንተ ላይ ያለውን ኃይል ይቀንሳል።
ይህንን ስሜትን የመሰየም ልምድ ስታዳብሩ በስሜቱ ከመነዳት ይልቅ ስሜቱን በንቃት መመልከት ትጀምራላችሁ። ይህ ማለት አሁን ላይ እየተሰማኝ ያለው ስሜት ምንድን ነው ብላችሁ የራሳችሁን ስሜት በአጽንኦት መከታተልና መረዳት ማለት ነው። ስለዚህ እናንተ ስትናደዱ፣ ስትበሳጩ ወይም ደግሞ የሆነ ችግር ሲገጥማችሁ በዛ ሰዓት እየተሰማችሁ ያለውን ስሜት በጥንቃቄ ማወቅና ያንን ስሜት ተረድቶ የእናንተን ስሜት መግራት መቻል ማለት ነው። ሁለተኛውና ስሜትን እንደ ፈረስ የመግራት ጥበብ ራስን መቆጣጠር ሰልፍ ሬጉሌሽን ነው። ስሜት መኖሩ ስህተት አይደለም። ስህተቱ ስሜቱን በምንገልጽበት መንገድ ላይ ነው። ንዴት መኪና ውስጥ እንዳለ ነዳጅ ነው። ነዳጁ በትክክል ከተቃጠለ መኪናውን ያንቀሳቅሰዋል። ነዳጁ ግን ከቁጥጥር ውጭ ከሆነ መኪናውን ያቃጥለዋል። ራስን መቆጣጠር ማለት ስሜትን ማፈን ሳይሆን ስሜቱን ለትክክለኛ ዓላማ መጠቀም ማለት ነው። አስቸጋሪ ሁኔታ ሲፈጠር ወዲያውኑ ምላሽ ከመስጠት ይልቅ ቆም ብሎ ማሰብ ትልቅ ብስለት ነው። ይህንን በሕይወታችሁ ላይ ለመተግበር የ6 ሰከንድ ሕግን ተለማመዱ። አንድ የሚያናድድ ነገር ስትሰሙ ወይም አስቆጪ ነገር ሲገጥማችሁ ወዲያውኑ አትናገሩ። በውስጣችሁ እስከ 6 ሰከንድ ቁጠሩ። 6 ሰከንድ አእምሯችሁ ከስሜት ክፍል ወደ ማሰቢያ ክፍል እንዲሸጋገር ጊዜ ይሰጠዋል። በዚህች አጭር ጊዜ ውስጥ ይህንን ብናገር ውጤቱ ምን ይሆናል? በንዴት መናገር ይጠቅመኛል ብላችሁ ታስባላችሁ። ይህች የ6 ሰከንድ ዝምታ ከብዙ ጸጸትና ጥፋት ትጠብቃችኋለች። ብዙ ጊዜ አንድ ሰው ለ6 ሰከንድ ራሱን መቆጣጠርና መታገስ አቅቶት ብዙ ስህተቶችን ይሰራል። ስለዚህ እናንተም አንድ ነገር ከመናገራችሁና የሌላውን ስሜት የሚጎዳ ነገር ከማድረጋችሁ በፊት ለ6 ሰከንድ ያክል ጸጥ ብላችሁ ማሰብና መረጋጋት ይኖርባችኋል። ይህም በምታደርጉበት ሰዓት ስሜታችሁን መቆጣጠርና የምትናገሩትን ነገር ማሰብ ትጀምራላችሁ ማለት ነው። ሶስተኛው የሰዎችን ልብ የማሸነፊያ ሚስጥር ርህራሄና ለሌሎች ማሰብ ኢምፓቲ ነው። ኢሞሽናል ኢንተለጀንስ ስለ ራስ ማሰብ ብቻ አይደለም፣ ስለ ሌላ ሰውም ማሰብ ነው። አብዛኛው ጸብና አለመግባባት የሚፈጠረው ሰዎችን ለመረዳት ሳይሆን መልስ ለመስጠት ስለምንሞክር ነው። እውነተኛ ርህራሄ ማለት የአንድን ሰው ስሜት ከሱ ጫማ ውስጥ ሆኖ ማየት መቻል ነው። አንድ ሰው በንዴት ሲናገራችሁ እሱ መጥፎ ሰው ስለሆነ ነው ብላችሁ ከምትደመድሙ ይልቅ ውስጡ ምን እየተሰማው ይሆን፣ ምን አይነት ችግር ገጥሞት ይሆን ብላችሁ ስታስቡ የእናንተም ንዴት ወደ መረጋጋት ይቀየራል። ይህንን ጥበብ በተግባር ለመዋል ንቁ አድማጭ አክቲቭ ሊስነር ሁኑ። ሰዎች ሲያወራችሁ ስልካችሁን አትነካኩ፣ ወይም ቀጣይ የምትሰጡትን መልስ በአእምሯችሁ አታዘጋጁ። ይልቁንም ፊታችሁን ወደ እነሱ አዙሩ። አይን ለአይን ተያዩ እና የሚሉትን ነገር ብቻ ሳይሆን ስሜታቸውን ለመረዳት ሞክሩ። የሚያወራችሁንም ሰው አሁን ተከፍታችኋል መሰለኝ ወይም ይህ ነገር አስጨንቆሻል ብላችሁ ስሜታቸውን ስትረዱላቸው ያ ሰው ወዲያውኑ ይረጋጋል፣ በእናንተም ላይ ያለው እምነት ይጨምራል። ይህ ጥበብ በጣም አስፈላጊ የሚሆነው የሰዎችን ስሜት ለመረዳት በራሳችን መንገድ ስንጥር ነው። ከአንድ ሰው ጋር በምትነጋገሩበት ወይም በምትወያዩበት ሰዓት ያ ሰው በሚያወራችሁ ሰዓት በጥልቅ አይኑን መመልከትና ስሜታቸው ምን እንደሆነ ለመረዳት መሞከር ያስፈልጋል። እንደዚህ በምታደርጉበት ሰዓት የዛን ሰው ትክክለኛ ስሜት መረዳትና እናንተ ምን ማለት እንዳለባችሁ መረዳት ትችላላችሁ ማለት ነው። አራተኛው ስሜታችንን የምንቆጣጠርበት ሚስጥር ውስጣዊ መነሳሳት ነው። ከፍተኛ ኢኪው ያላቸው ሰዎች ስራ የሚሰሩት ለገንዘብ ወይም ለዝና ብቻ አይደለም። እነሱ የሚመሩት በውስጣዊ ዓላማ ነው። ውጫዊ ነገሮች ለምሳሌ ገንዘብ፣ ሽልማት ሲጠፋ ብዙ ሰው ተስፋ ይቆርጣል። ኢሞሽናል ኢንተለጀንስ ያለው ሰው ግን በውድቀት ውስጥ እንኳን ራሱን ማበረታታት ይችላል። ስሜቱን ተጠቅሞ ተስፋ መቁረጥን ወደ ትጋት ይቀይረዋል። ይህንን በራሳችን ህይወት ለመተግበር ሁል ጊዜ ለምን የሚለውን ጥያቄ ጠይቁ። ስራ ስትሰሩ ወይም አንድ ነገር ለማሳካት ስትጓዙ ይህንን የማደርገው ለምንድን ነው የሚለውን ትልቅ ምክንያት ደጋግማችሁ አስቡ። ለቤተሰባችሁ የተሻለ ህይወት ለመስጠት ወይም ሀገራችሁን ለመጥቀም ያ ትልቅ ለምን የሚለው ምክንያት አስቸጋሪ ስሜቶች ሲመጡባችሁ ጉልበት ሆኖ ይቀሰቅሳችኋል። ይህ ለእያንዳንዱ ለምትሰሩት ነገር ምክንያቱን ማወቅና ምክንያቱ ላይ ተመርጉዛችሁ ስራዎችን መስራት ማለት ነው። ስለዚህ የምትሰሩት ነገር ሁል ጊዜ ከውስጣችሁ ተነሳሽነት ሊኖራችሁ ይገባል እንጂ ገንዘብ ለማግኘት ብቻ የምትሰሩ ከሆነ ስሜታችሁን መቆጣጠርና በዛ ነገር ላይ ደስተኛ ሆናችሁ መስራት ያቅታችኋል። ስለዚህ ምን ጊዜም ቢሆን ለምትሰሩት ነገር ምክንያት መፈለግና ለምን ብላችሁ መጠየቅ በጣም አስፈላጊ ነገር ነው። ወደ አምስተኛው ጥበብ ስንሸጋገር የውስጥ ሰላማችንን የሚጠብቀውን ስሜታዊ ድንበር ማበጀት ኢሞሽናል ባውንደሪን እናገኛለን። ስሜትን መረዳት ማለት የሰዎች ቆሻሻ ማጠራቀሚያ መሆን ማለት አይደለም። ዝቅተኛ ኢሞሽናል ኢንተለጀንስ ያላቸው ሰዎች የሰዎችን ሐዘን፣ ጭንቀትና ተስፋ መቁረጥ እንደ ስፖንጅ ይመጡታል። ራሳቸውን መጠበቅ አይችሉም። ከፍተኛ ኢሞሽናል ኢንተለጀንስ ያለው ሰው ግን ሰዎችን ይረዳል። ነገር ግን የራሱን አእምሮ ሰላም የሚነጥቁ መርዛማ ቶክሲክ ሁኔታዎችንና ሰዎችን በአግባቡ ከራሱ ያርቃል።
ይህንን እርምጃ ዛሬውኑ ለመውሰድ በፍቅር እምቢ ማለትን ተለማመዱ። ሐሜት ወዳለበት ቦታ ሲጠሯችሁ ወይም ሁል ጊዜ ስለ ችግር ብቻ ከሚያወራው ሰው ጋር ስትገናኙ ጊዜያችሁን ገድቡ። ይቅርታ አሁን ሌላ የምሰራው ስራ አለኝ ብላችሁ ራሳችሁን አግልሉ። የራሳችሁን ስሜታዊ ጉልበት ካልጠበቃችሁ ለሌሎች የሚተርፍ አቅም አይኖራችሁም። ስድስተኛው የስሜት ብስለት ማሳያ ትችትንና ነቀፌታን በጸጋ መቀበል ነው። አብዛኞቻችን ትችት ሲሰነዘረብን ወዲያውኑ መከላከል ዲፌንሲቭ መሆን እንጀምራለን። ትችቱን እንደ ማንነታችን ማጥቂያ አድርገን እንቆጥረዋለን። ኢሞሽናል ኢንተለጀንስ ያለው ሰው ግን ማንነቱን ከስራው ውጤት ለይቶ ያያል። ሰዎች ሲተቹት የሚተቹት ስራውን እንጂ ማንነቱን እንዳልሆነ ጠንቅቆ ይረዳል። ይህንን ጥበብ ተግባራዊ ለማድረግ አንድ ሰው ስህተታችሁን ሲነግራችሁ መልስ ከመስጠታችሁ በፊት ጥልቅ ትንፋሽ ውሰዱ። ከዚያም ስለነገርከኝ ነገር አመሰግናለሁ፣ ይህንን እንዴት ማሻሻል እንደምችል ተጨማሪ ነገሮችን ልትነግረኝ ትችላለህ ብላችሁ ጠይቁ። ትችትን እንደ ጠላት ሳይሆን እንደ ነፃ አማካሪ ስትጠቀሙበት እድገታችሁ እጅግ ፈጣን ይሆናል። ሰባተኛውና ግንኙነትን የማጠናከሪያ ጥበብ ማህበራዊ ብቃት ሶሻል ስኪልስ ነው። ይህ እርምጃ ሁሉንም የቀደሙትን ነጥቦች ወደ ተግባር የሚቀይር ነው። ማህበራዊ ብቃት ማለት ከሰዎች ጋር በብልሃት መግባባት፣ ግጭቶችን መፍታትና በሰዎች ላይ በጎ ተጽዕኖን መፍጠር ማለት ነው። ከፍተኛ ኢሞሽናል ኢንተለጀንስ ያለው ሰው ግጭት ሲፈጠር ማሸነፍ ወይም ደግሞ መሸነፍ አይፈልግም። ሁል ጊዜ የጋራ መፍትሄ ዊን ዊን የሆነ ሲቹዌሽን ይፈልጋል። ይህንን ለማዳበር ከሰዎች ጋር አለመግባባት ሲፈጠር እኔ አሸንፋለሁ አንተ ትሸነፋለህ የሚለውን አስተሳሰብ አቁሙ። ይልቁንም ሁለታችንም የምንጠቀምበት መፍትሄ ምንድን ነው ብላችሁ ጠይቁ። ሰዎችን ከመተቸት ይልቅ አመስግኗቸው። በየቀኑ ቢያንስ ለ3 ሰዎች ከልባችሁ የመነጨ አድናቆትን ስጡ። የሰዎችን ጥሩ ጎን እያያችሁ ስታደንቁ ሰዎች ወደ እናንተ ይሳባሉ። ማህበራዊ ብቃት ማለት የሰዎችን ልብ የሚከፍት ቁልፍ መያዝ ማለት ነው። ውድ ተመልካቾቼ ዛሬ ያወራናቸው 7 የኢሞሽናል ኢንተለጀንስ እርምጃዎች ዝም ብለው የሚሰሙ ቲዮሪዎች አይደሉም። እነዚህ ታላላቅ መሪዎችና ስኬታማ ሰዎች የኖሩባቸው የህይወት ህጎች ናቸው። ማስታወስ ያለባቸው ትልቁ እውነት አይኪው ስራ ያስቀጥራቸዋል። ኢኪው ወይም ደግሞ ኢሞሽናል ኢንተለጀንስ ግን ስራችሁን እንድትወዱት፣ በሰዎች እንድትከበሩና እስከ ጫፍ እንድትደርሱ ያደርጋቸዋል። ስሜታችሁን የመራችሁት ቀን ህይወታችሁን በትክክለኛ መንገድ ትመሩታላችሁ። እስቲ ዛሬ እውነቱን ለመጋፈጥና ራሳችንን ለማሻሻል ኮሜንት ላይ እንነጋገር። ሁላችንም ብንሆን ስሜታችንን መቆጣጠር አቅቶን የሰራነው ትልቅ ስህተት ይኖራል። የዛሬው ጥያቄ በህይወታችሁ ውስጥ ይበልጥ የሚያስቸግራችሁ ስሜት የትኛው ነው? ንዴት ነው? ጭንቀት ነው? ወይስ ተስፋ መቁረጥ? እናም ከዛሬ ጀምሮ የትኛውን እርምጃ ለምሳሌ የ6 ሰከንድ ህግን ወይም እምቢ ማለትን ለመተግበር አስባችኋል? የትኛውን ነው ከዛሬ ጀምሮ የምታደርጉት? አሁኑኑ ወደ ታች ውረዱና እኔ የሚያስቸግረኝ ይህ ስሜት ነው፣ ከዛሬ ጀምሮ ግን ይህንን እርምጃ ወስዳለሁ ብላችሁ ኮሜንት ላይ ጻፉልኝ። ይህንን በማድረግ ለራሳችሁ ቃል ግቡ። እኔም እያንዳንዱን ውሳኔያችሁን እያነበብኩ አበረታታችኋለሁ። ስሜታችሁንም እንድትቆጣጠሩ አግዛችኋለሁ። ይህ ቪዲዮ ስሜታችሁን ለመረዳት አዲስ ብርሃን ከሰጣችሁና ዋጋ ካገኛችሁበት ቪዲዮን አሁኑኑ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ ላይክ ይህ ቪዲዮ በስሜት ውጥረት ውስጥ ላሉና መፍትሄ ለሚፈልጉ ብዙ ወንድምና እህቶቻችን እንዲደርስ ትልቅ አቅም አለው። ስሜታዊ ሆኑ ግንኙነቱ ለተበላሸበት ጓደኛችሁ ወይም ሰዎችን መምራት ለሚፈልግ የስራ ባልደረባችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሩት። ዛሬ እናንተ የምትልኩለት ቪዲዮ የአንድን ሰው ህይወት ሰላም ሊመልስ ይችላል። እንዲሁም እንደዚህ አይነት አእምሮን የሚያድሱ ስብዕናን የሚገነቡና ወደ እውነተኛ ስኬት የሚመሩ ቪዲዮዎችን በየጊዜው በጥልቀት ለማግኘት የሌዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ የሚለውን ቁልፍ ተጫኑ። እንዲሁም የደውል ምልክቷን አብሩ። ሁል ጊዜ እኔ ቪዲዮ ስለቅ እንዲደርሳችሁ ያደርጋል። ስሜታችሁን ምሩት፣ ህይወታችሁም ይስተካከላል። ይህ ሌዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ መውደቅን የምትፈሩና የውድቀት ፍርሃትን እንዴት ማሸነፍ እንደምትችሉ ማወቅ ከፈለጋችሁ በቀጣይ ቪዲዮ 5 ጥበቦችን በዝርዝር ነግሬያችኋለሁ። ይህንን ቪዲዮ ተመልከቱና ከዚህ በኋላ መውደቅ አያስፈራችሁም፣ ማሸነፍ ትጀምራላችሁ ማለት ነው። በሚቀጥለው አበረታችና ህይወት ቀያሪ ቪዲዮ እስክንገናኝ ድረስ በጥበብ እደጉ፣ ስሜታችሁን እወቁ። ይህ ሌዮ ቼንጅ ነው። ቸር ሰንብቱልኝ።